ሰላም ናችሁ። ዛሬ ስለ ፎሬክስ ትሬዲንግ ነው ማውራችሁ። እንግዲህ ብዙ ጊዜ ስለ ፎሬክስ ትሬዲንግ የውጭ ምንዛሬ ግብይትን በተመለከተ ትጠይቁኛላችሁ። ሰው አብዛኞቻችሁ ፎሬክስ ትሬዲንግ ላይ ፓርቲሲፔት ማድረግ ትፈልጋላችሁ። ፎሬክስ ትሬዲንግ በነገራችን ላይ ይሄ ዝም ብሎ ነገር አይደለም፣ በጣም ህይወት የሚለውጥ ነገር ነው። ፎሬክስ ትሬዲንግ እንዲሁ ዝም ብሎ እንደ ኦንላይን ቢዝነስ እንደዚህ 10 ብር 20 ብር ምናምን የቤት ክራይ ምናምን አይደለም። ይሄ ፎሬክስ ትሬዲንግ ሙሉ ለሙሉ ላይፍን መለወጥ የሚችል ነው። ሰዎች ቢሊዮነር ይሆናሉ፣ ሚሊዮነር ይሆናሉ። እውነት ለመናገር ፎሬክስ ትሬዲንግ ይሄ ሙያ ነው። ኦኬ ሙያ ነው። ይሄ ቁማር አይደለም። ኦኬ እንደ ሙያ ማየት አለባችሁ። እውቀት ይፈልጋል፣ ስኪል ይፈልጋል። ፕሮፌሽናል መሆን መቻል አለባችሁ። ከመጀመሪያው ጀምሮ ፎሬክስ ትሬዲንግ ማለት ምን ማለት ነው? ቻርት እንዴት ነው የሚነበበው? ቻርት እንዴት ነው ማንበብ የሚቻለው? የተለያዩ ከፎሬክስ ማርኬት ጋር ከፎሬክስ ትሬዲንግ ጋር የተያያዙ ቃላቶች አሉ። ፎሬክስ ትሬዲንግ የራሱ የሆነ ቋንቋ አለው። እነዛን ቋንቋዎች ማወቅ ያስፈልጋል። እንዴት ስማርት በመሆን ትሬድ ማድረግ ይቻላል? ፎሬክስ ማርኬቲንግ ማለት ምንድን ነው? በአጭሩ በኋላ ላይ ለመሸጥ አሁን መግዛት ማለት ነው። አሁን ላይ ቀነስ ባለ ገንዘብ ገዝታችሁ በኋላ ላይ አትርፋችሁ ከፍ ሲል ዋጋው አትርፋችሁ መሸጥ ማለት ነው። ፎሬክስ ትሬዲንግ ኮምፕሊኬትድ ሊመስል ይችላል፣ ግን ኮምፕሊኬትድ አይደለም። ደፋር ሰዎች ከሆናችሁ ኮምፕሊኬትድ አይደለም። በዚህ ቪዲዮ በፎሬክስ ራሱ ማለት ፎሬክስ ትሬዲንግ ማለት ምን ማለት ነው፣ ቻርት እንዴት እንደሚነበብ ነግራቸዋለሁ፣ እንዴት ስማርት በመሆን ትሬድ ማድረግ እንዴት እንደሚቻል፣ እንደዚሁም የፎሬክስ ትሬዲንግ ቋንቋዎች አሉ። ኦኬ እነዛን ቋንቋ ተርሚኖሎጂዎች ማለት ነው፣ እነዛን እነግራቸዋለሁ። ፎሬክስ ትሬዲንግ የሚባለውን ነገር ሙሉ ለሙሉ ጄኔራል የሆነ እውቀት ያስፈልጋቸዋል። እንዲህ አይነት ስራዎች ሲሰሩ ኦንላይን ላይ የተለያዩ እንደዚህ አይነት ስራዎች ሲሰሩ እውቀት ያስፈልጋል። ፎሬክስ ትሬዲንግ ነው በጣም እውቀት የሚፈልግ ነገር ነው። ፕሮፌሽናል እውቀት የሚፈልግ ማለት ከዚህ በፊት ያጠራቅማችሁት ማለት አይደለም እኮ። ፎሬክስ ራሱ ማንበብ፣ የተለያዩ ነገሮችን እንትን ማለት፣ ስለ ፎሬክስ ትሬዲንግ እውቀት መሰብሰብ ያስፈልጋል። ኤቭሪዴይ መማር ይፈልጋል ማለት በዚህ ቪዲዮ ስለ ፎሬክስ ትሬዲንግ በዝርዝር አወራችኋለሁ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ባህሩ አባስ ነኝ። ተመልሰን እንገናኛለን። ሰላም ናችሁ? በድጋሚ ተገናኘን። እነዚህ የምታዩቸው እቃዎች ለእናንተ የሚሰጡ ናቸው። ኦኬ ማነው የሰጠኝ? ኢትዮ ቴሌኮም ነው የሰጠኝ። ኦኬ ኢትዮ ቴሌኮም እነዚህን ለእናንተ ለዶትኮም ቲቪ ሾው ተከታዮች እንድሰጣችሁ ሰጥቶኛል። በጣም ብዙ አይነት እቃዎች ናቸው። በነገራችን ላይ ኢትዮ ቴሌኮምን በእናንተ ስም በጣም አመሰግናለሁ። የላፕቶፕ ባጎች በጣም ኳሊቲ ያለው የላፕቶፕ ባግ ስፒከሮች አሉ። ኦኬ ስፒከሮች አሉ። እንደዚሁም ትንንሽ ስፒከሮች እዚህ ጋር አሉ። ኢርፎን አለ። ይሄ ኢርፎን ነው። እነዚህ 10 ሺና 20 ሺህ ፓወር ባንኮች ናቸው። እነዚህ የላፕቶፕ ማስቀመጫ አለ። እዚህ ጋር ሄድፎን አለ። ኦኬ ሄድፎን በጣም ኳሊቲውን የጠበቀ ሄድፎን አለ። እነዚህ ማጎች ናቸው። እነዚህ ትኩስም ነገር ቀዝቃዛም ነገር የምትይዙባቸው ማለት ነው። እነዚህም በተለያዩ ፕሮግራሞች በአንድ ጊዜ አይቻልም፣ በተለያዩ ቪዲዮዎች ወደ እናንተ አደርሳለሁ። ዛሬም በዚህ ቪዲዮ 5 የሚሆኑ እቃዎችን ሸልማችኋለሁ። ኦኬ አብራችሁን ቆዩ። ኦኬ ተመልሰናል። ስለ ፎሬክስ ትሬዲንግ ነው የማወራችሁ። በነገራችን ላይ አንዱ ኢርፎን ሄድፎን ይሄ ነው። ኦኬ ኢትዮ ቴሌኮም ከሚሰጣችሁ መካከል 10 ናቸው። አንደኛውን ወሰድኩ ለራስ ሳየው በጣም ቆንጆ ነው። አንዱን ወስጃለሁ። ኤኒዌይ ፎሬክስ ትሬዲንግ ላይ ፎሬክስ ትሬዲንግ ማለት ምን ማለት ነው ወዘተ የሚል ስለ ፎሬክስ ትሬዲንግ ነው የማወራችሁ። ፎሬክስ ትሬዲንግ ላይ እንዴት ነው ገንዘብ የሚሰራው ብላችሁ ብታስቡ በጣም በቀላሉ የተለያዩ ከረንሲዎች አሉ፣ የተለያዩ የውጭ ምንዛሬዎች አሉ። ዩኤስ ዶላር አለ፣ ፓውንድ አለ፣ የን አለ፣ ዩሮ አለ፣ የተለያዩ አለ። አንድ ሰው ሄዶ ዩኤስዲ ይዞ ሄዶ ወይም ደግሞ 1 ዩሮ ይዞ ሄዶ ዩኤስዲ ይገዛል አይደለ? ይሄን ያህል ዩሮ አለን በዩኤስዲ ለውጥልኝ ይላል። ለምሳሌ ወደ ተለያየ ሀገር ሊሄድ ይችላል። ሲለወጥ በዛ ቀን ዋጋ ነው የሚለወጠው። 1 ዩሮ ስንት ዩኤስዲ ነው? 1.0500 ሊሆን ይችላል። ከዛ ምንድን ነው በነጋታው ግን አጋጣሚ የሆነ በነጋታው 1.0500 ሊሆን ይችላል። አራተኛዋ ዴሲማል ላይ ያለችው አንድ ልዩነት ምን ማለት ነው? እሷን ከፍ አለ ማለት ነው። ኦኬ የዩሮ ዋጋ ወይም የዩኤስዲ ዋጋ ከፍ ሲል ያቺ የዴሲማል ፍራክሽኖችን በመጠቀም መገበያየት ማለት ነው። ኦኬ ለምሳሌ ዩኤስ ዶላር እና ብር፣ ለምሳሌ ዩኤስ ዶላር ያለው ሰው በየቀኑ የዶላር ዋጋ እየጨመረ ስለሚሄድ ዋጋ ዶላሩን ብትይዙ ከ10 ቀን በኋላ የምታገኙት የብር መጠን ከፍ ይላል ማለት። ይሄ የፎሬን ኤክስቼንጅ ይባላል፣ የውጭ ምንዛሬ ይባላል።
ይሄን የፎሬክስ ማርኬት ግን ግሎባሊ በብርና በዩኤስዲ በብርና በዩሮ በብርና በፓውንድ የን ምናምን ሳይሆን ከብር ጋር ብቻ ሳይሆን እናንተ ግሎባሊ ከተለያዩ ከረንሲዎች ጋር የተለያዩ ከረንሲዎችን በመሸጥ በመግዛት የግሎባሊ የፎሬክስ ማርኬት ውስጥ በመግባት የውጭ ምንዛሪ ግብይት ማድረግ ትችላላችሁ። ኢትዮጵያም ውስጥ አዲስ አበባ ብትሆኑ፣ ድሬዳዋ ብትሆኑ፣ ባህር ዳር ብትሆኑ፣ ኤኒዌር የትም ቦታ ብትሆኑ ይህንን ግሎባሊ በዓለም አቀፍ ደረጃ የፎሬክስ ማርኬት መጠቀም ትችላላችሁ። ፎሬክስ በነገራችን ላይ ዝም ብሎ በአንድ ጊዜ ሀብታም የመሆኛ መንገድ አይደለም። ልክ እንደ ቢዝነስ ነው። ቢዝነስ ጀምራላችሁ አባብላችሁ አይደለ በኋላ ላይ ሪች የምትሆኑ። ይሄም ፎሬክስ ማርኬትም በአንድ ጊዜ እንደ ቁማር በአንድ ጊዜ ገንዘብ የምትሰበስቡበት ሳይሆን ቀስ በቀስ የሚያድግ ቀስ በቀስ ህይወታችሁን የሚለውጥ በጣም ፓወርፉል ነገር ነው። ፎሬክስ ማርኬት ማለት የውጭ ምንዛሪ ግብይት ማለት ስኪል ነው። ስኪል ማለት ምን ማለት ነው? ሙያ ነው። በቃ ሙያ ባለው እኔ አሁን የፎሬክስ ትሬደር ነኝ ካለኝ አንድ ሰው እና ረዘም ያለ ጊዜ ከቆየና መጠቀም የጀመረ ከሆነ ባለው ሙያ ነው። ስለ ፎሬክስ ትሬዲንግ በደንብ የሚያውቅ ማለት ነው። ፕሮፌሽን ነው። ይሄ ሙያ ነው። ስኪል ማለት ክህሎት ነው የሚባለው። ፎሬክስ ማርኬትን እንደ ጋምብለር እንደ ቁማር ከቀረባችሁት እንደ ቁማር የምትጠቀሙበት ከሆነ ትበላላችሁ። ግን እንደ ተማሪ በየቀኑ የሚማር ሰው በየቀኑ ከሁኔታዎች ምክንያት ቻርቶች አሉ። የገበያው ሁኔታ አንደርስታንድ ማድረግ አጠቃላይ የግሎባል ኢኮኖሚ ነገር አንደርስታንድ ለማድረግ መሞከር ኦኬ፣ ምንም ትምህርት አይጠይቅም። የእናንተ ድፍረትና ለማወቅ ጥረት ነው የሚፈልገው። ፎሬክስ ማለት ማለት ነው። ከሱን ጀምር። ፎሬክስ ማለት ፎሬን ኤክስቼንጅ ማለት ነው አይደል? FOREX አይደለ? ፎሬን ኤክስቼንጅ ማለት ወይም ደግሞ የውጭ ምንዛሪ ግብይት ማለት ነው። ኦኬ እናንተ ለምሳሌ ውጭ ሀገር መሄድ ብትፈልጉ ነገር አሜሪካ መሄድ ብትፈልጉ ምንድነው የምታው? ወይ ባንክ ትሄዳላችሁ 20,000 ብር ይዛችሁ ትሄድና ይሄንን በዶላር ለውጡልኝ ትላላችሁ አይደለ? ምክንያቱም 20,000 ብሩን አሜሪካ ይዛችሁ ትሄዱ መግዛት ምንም ነገር አይሰራላችሁ። ባንክ ሄዳችሁ 20,000 ብር ስትሰጡ ባንከሩ ምን ያደርጋል? በዛሬው ዕለት ዋጋ የውጭ ምንዛሬ ዋጋ ተመን መሰረት ብሩን ወደ ዶላር ይለውጥላቸዋል ማለት ነው። ይሄ ከረንሲ ኤክስቼንጅ ይባላል። በዛ በዕለቱ ቀን ማለት ነው። ለምሳሌ በ2025 ያለፈው ዓመት ላይ $100 ነበራችሁ ነበር እና $100 የዛሬ ዓመት 100 ብር ነበረ እንበል። አንዷ ዶላር 100 ብር ነበረች እንበል። ምን ያህል ቫልዩ ነበራችሁ ማለት ነው? 2025 ላይ 10,000 ብር ያክል ነበራችሁ። $100 ኪሳችሁ ውስጥ አለ። ያን $100 አስቀምጣችሁ ለዓመት ያክል አስቀምጣችሁ አሁን ዛሬ 2026 ባንክ ዘርዝርልኝ ብላችሁ ስትሄዱ ስንት ሆኗል? 120 ብር ሆኗል። ባለፈው 100 ብር ነው፣ አሁን 120 ብር ሆነ ምንዛሬው። ስለዚህ የ20 ብር እድገት አሳይቷል ማለት ነው። ያ ማለት የብር አቅም ቀንሷል፣ የዩኤስዲ ጉልበት ጨምሯል ማለት ነው። ምክንያቱም ላስት ይር አንድ ዩኤስዲ 100 ብር ነበር፣ አሁን ግን አንድ ዩኤስዲ 120 ብር ሆነ። የ20 ብር ልዩነት አለው አይደል? ኦኬ ናው ፎሬክስ ማርኬተር ከሆናችሁ በአንድ ዓመት ውስጥ 20 ብር ይጨምራል ብዬ ከገመትኩኝና 100 ብር ወረድ በ100 ብር ገዝቻል ያድጋል ብዬ ስላሰብኩኝ፣ ስለዚህ አሁን በ120 ብር ሳበዛው 12,000 ብር ይመጣል። 2,000 ብር ትርፍ አገኘው ማለት ነው። ይሄ ግን በአመት ነው ያደረኩላችሁ አይደል? ይሄ የአመት ቆይታችሁ ነው። ይሄ ግን ፎሬክስ ማርኬት ላይ ግን 1 አወር በሰዓታት ነው ማለት ነው። በሰዓታት ውስጥ $20 አይጨምርም። 20 ብር ወይም ደግሞ 20 ቫሊዩ አይጨምርም። በፍራክሽን ነው፣ በዴሲማል ማለት ነው። ኦኬ ለምሳሌ አንድ ዩኤስዲ አንድ ዩሮ ስንት ነው? ስንት ዩኤስዲ ነው? ለምሳሌ 1.0500 ከሆነ እናንተ ትገምታላችሁ ማለት ይሄ ነገር ሊያድግ ይችላል ብላችሁ ስትገምቱ አይን ጨፍኖ ሳይሆን ቅድም ያልኳችሁ እውቀት ያስፈልጋል፣ ስኪል ያስፈልጋል፣ ስትራቴጂ ያስፈልጋችኋል። ኦኬ የአጠቃላይ የዶላር እና ዩኤስዲ ሁኔታ እዛ ቻርት ውስጥ ገብታችሁ ነግራችኋለሁ፣ ማንበብ ያስፈልጋል። ኦኬ እንደዚህ ከሆነ እንደዚህ ነው የሚሆነው ቀጥሎ ብሎ ግምት ፕሪዲክት ማድረግ ይፈልጋል ማለት ነው። ፕሪዲክት ታደርጉ እንዳሁኑ 20 ቫልዩ በአንድ ጊዜ ከፍ አይልም። በሰዓት ውስጥ የሆነ 0.1 የነበረችዋ 0.2 ትሆናለች። አራተኛው ዴሲማል 0.3 ትሆናለች። ከፍ ሊል ይችላል። በዛ መልኩ ትገበያያላችሁ ማለት ነው። ስለዚህ ይሄ ግሎባል የሆነው እና ፕሮፌሽናል የሆነው ፎሬክስ ግብይት ዩሮን፣ የጃፓን የንን፣ የብሪቲሽ ፓውንድን፣ ዩኤስ ዶላርን ያካትታል። ሌሎችም አይነት ከረንሲዎች አሉ።
ኦኬ ሶ ጎሉ ምንድን ነው? ማትረፍ ነው። እናንተ ፕሮፊት መስራት ነው። ያቺ ኮንስታንትሊ ሙቭ የምታደርገዋ የመጨረሻዋ ዴሲማል ላይ የምትለዋወጠዋን 1 ሳንቲም በነጋታ 2 ሳንቲም ከፍ ትላለች፣ 3 ሳንቲም ከፍ ይላል፣ 4 ሳንቲም ከፍ ይላል፣ ተመልሶ ዝቅ ሊል ይችላል፣ ወደታች ዝቅ ሊል ይችላል። ኦኬ ዝቅም ማለቱን ከፍም ማለቱን ቻርቱን እያነበባችሁ ቀስ በቀስ እየለመዳችሁት ፕሮፌሽናል እየሆናችሁ ትሄዱ ቶሎ ፕሪዲክት ማድረግ ትችላላችሁ። የዛ የከረንሲ ፕራይስ ሙቭመንት ማለት ነው የዋጋ ተመን ከፍ ዝቅ ማለትን አንደርስታንድ በማድረግ የሚገኝ ገቢ ማለት ነው። ፎሬክስ ማርኬት ላይ በደንብ መረዳት ያለባችሁ ነገር የራሱ የሆነ ቋንቋ አለው። ቋንቋ ስላቸው አማርኛ፣ እንግሊዝኛ ሳይሆን ተርሚኖሎጂዎች አለው። እነዛን ተርሚኖሎጂዎች በደንብ መረዳት ያስፈልጋል። ለምሳሌ ከረንሲ ፔየር ሲባል አይደለ? ከረንሲ ፔየር ሲባል ሄዳችሁ ዩ ዶንት ባይ ዩሮ፣ ዝም ብሎ ዩሮ አትገዙም እኮ ፎሬክስ ማርኬት ላይ ዩሮ አትገዙም። ዩሮን ከሆነ ነገር ጋር ነው የምትገዙት። ዩሮን አጌንስት ዩኤስዲ ነው የምትገዙት ማለት ነው። ለምሳሌ ዩሮን ከዩኤስዲ ጋር በዩሮ ዩኤስዲን መግዛት ማለት ነው። ዩሮ አላችሁ ወደ ዩኤስዲ ትለውጣላችሁ ማለት ነው። በዩሮና በዩኤስዲ መካከል ምን አለ ማለት ነው? ኤክስቼንጅ ሬት አለ ማለት ነው። የውጭ ምንዛሬ ተመን አለው ማለት ነው። 1 ዩሮ ስንት ዩኤስዲ ነው በዛ ቀን? ኦኬ ሶ በዛ ነው። ከረንሲ ፔርስ ማለት አንድ ነገር ፎሬክስ ማርኬት ላይ ስትገዙ ሁለት ከረንሲዎች ማለት ነው። ከረንሲ ፔርስ ማለት ሁለት ከረንሲዎችን የዛ ትሬድ፣ የዛ ትራንዛክሽን፣ የዛ ግብይት አካል ናቸው ማለት ነው። ለምሳሌ እንደ ታግ ኦፍ ዋር እዩትና የገመድ ጉተታ የሚባለው የድሮ ስፖርት አለ አይደል? በዚህኛው ሳይድ ገመድ የሚጎትቱ አሉ ወደዛ፣ በዚህኛው ሳይድ ደግሞ የተወሰኑ ስፖርተኞች ወደዚህ ይጎትታሉ ወደ ራሳቸው። ስለዚህ ይጓተታሉ ማለት ነው። ለምሳሌ ዩሮና ዩኤስዲን ብንወስድ ሲጓተቱ ይሄ ዩሮ ከሆነ ይሄ ዩኤስዲ ከሆነ ሲጓተቱ ዩሮ ጠንካራ ከሆነ ወደዚህ ከጎተተ ምን ማለት ነው? ዩሮ ስትሮንግ ሆነ ማለት። ስለዚህ ምን ማለት ፕራይስ ከፍተኛ ፕራይስ ዋጋው ከፍ ይላል ማለት። የማን የዩሮ ዋጋ ከፍ ይላል ማለት። ይሄ የዩኤስዲ ቡድን ደግሞ ወደዚህ ሲጎትት ወደዚህ ጎትቶ ካሸነፋቸው ዩኤስዲ ምን ማለት ነው? ከፍ አለ ማለት ነው። ፓወሩ አቅሙ ያ ማለት ፕራይሱ ይወድቃል ማለት። በዩሮ እና በዩኤስዲ 1 ዩሮ 1.00501 ከነበረ እና ዩኤስዲ ጉልበቱ ከፍ ካለ ማለት ነው ይቀንሳል፣ የዩሮ ዋጋ ይቀንሳል ማለት ነው። ሌላኛው በጣም ኢምፖርታንቱ በጣም ጠቃሚው ቃል ፒፕስ ይባላል። ፐርሰንቴጅ ኢን ፖይንት ማለት ነው። ፒአይፒ ኦኬ። ይሄ በጣም ኢምፖርታንት ነገር ነው። ለምሳሌ አንድ ነገር ስትገዙ ሄዳችሁ ስኳር ስትገዙ 1 ኪሎ ስኳር ስትገዙ ትናንት የገዛችሁበት ዋጋና የዛሬ ዋጋ ይለያያል አይደለ? ትናንት የገዛችሁበት ዋጋና የዛሬ ዋጋ ስታነጻጽሩት በሳንቲም ደረጃ ልዩነት አለው። የዛሬ በሳንቲም ደረጃ ከፍ ብሏል። ለምሳሌ 10 ሳንቲም ከፍ ብሏል እንበል። አራተኛው ዴሲማል ላይ 0.0001 ብላለች ማለት ነው። እሺ ትናንት ከገዛችሁበት 10 ብር ከ5 ሳንቲም ከነበረ 10 ብር ከ5.001 ሳንቲም አካባቢ አራተኛው ዴሲማል ላይ 1 ብላለች ማለት ነው። ለምሳሌ በዩሮ እና በዩኤስዲ ነው። 1 ዩሮ 1.0500 ነበረ እንበል። ኦኬ ትናንትና። ዛሬ 1 ዩሮ 1.0501 ሆነች 1። ስለዚህ አንድ ሳንቲም አንድ ፍራክሽን ሳንቲም አንድ ዴሲማል ፕሌስ ከፍ አለ ማለት 00 የነበረው 1 ሆነች ማለት። እቺ ፒፕ ትባላለች። 1 ፒፕ ትባላለች። ኦኬ እቺን ማወቅ የግድ ያስፈልጋል። ምክንያቱም ከጀማሪዎች በማይክሮ ሌቭል ነው መጫወት ያለባቸው። ሎት ሳይዛቸው ማይክሮ መሆን አለበት። በአንድ ሳንቲም ነው መጫወት ያለ። በአንድ ሳንቲም ተጫውተ ምን ያህል ገንዘብ እንዲህ በጣም ብዙ ብር ይገኝበታል። ኦኬ ፍራክሽን ቢሆንም በጣም ብዙ ብር ይገኝበታል። ኦኬ ያንን ነው የሚሰሩት ማርኬተሮቹ፣ እነዚህ ትሬድ ማርኬት የሚያደርጉ። ለምንድን ነው የከረንሲዎች ዋጋ ከፍ ዝቅ የሚለው? አንዴ ዝቅ አንዴ ከፍ ለምንድን ነው የሚለው? ኦኬ ይሄ ለመረዳት ቀላል ነው። ፕራይስ አክሽን የሚባል አለ፣ ሰፕላይ እና ዲማንድ የሚባል ነገር አለ። ለምሳሌ ጨረታ ውሰዱና የሆነ ጨረታ ውሰዱና እዛ ጨረታ ላይ ብዙ ገዢ ካለ ምን ማለት ነው? ብዙ ገዢ ካለ ትንሽ ሻጭ አለ ማለት ነው። ብዙ ገዢ ካለ ትንሽ ሻጭ አለ ማለት ነው። ምን ማለት ነው? ዋጋ ላይ ዋጋው ይጨምራል። ብዙ ገዢ አለ፣ ትንሽ ነው ሻጩ። ምን ማለት ነው? ዋጋ ከፍ ይላል ማለት። ሰፕላይ ኤንድ ዲማንድ እንደዚህ ነው የሚሰራው። እሺ ብዙ የሚሸጥ ካለና አነስተኛ ገዢ ካለ ምን ማለት ነው? ዋጋው በጣም ይወርዳል፣ ይቀንሳል ማለት።
ኤግዛክትሊ በዚህ ሴም ሎጂክ በዓለም አቀፍ ደረጃ ትልልቅ ኢንስቲትዩሽኖች አሉ፣ ሄጅ ፈንድስ የሚባሉ ሴንትራል ባንኮች አሉ፣ የተለያዩ የፋይናንስ ተቋማት አሉ። ይሄንን የመግዛት የመሸጥ እንትን ኢኮኖሚ ውስጥ ያሉ በአጠቃላይ በዚህ ኢኮኖሚክ ኤኮሲስተም ውስጥ ያሉ ግዙፍ የፋይናንስ ተቋማት አሉ። ይሄ ምን ማለት ነው? ሲሸጥ የሚገዛው ምን የሚለው ፕራይስ እንደዚህ ከፍ ይላል ማለት ነው። ስለዚህ ትናንትና ያያችሁት 1 ዩሮ 1 ዩኤስዲ ሬት ተመን ሬት ዛሬ ይለወጣል። የሚለወጠው ብዙ አይደለም። በዴሲማል ቦታዎቹ ከነጥብ በኋላ ባሉት 4 ዴሲማል ፖይንቶች አካባቢ ፍራክሽኖች አካባቢ ከፍ ዝቅ ይላል ማለት ነው። ያንን ከፍ ዝቅ ማየት ማለት ነው። በየአመቱ ለምሳሌ ጁን ላይ እኮ እንዲህ አይነት ኢኮኖሚ እንትን ይለዋል። እየገባችሁ ነው የሚሄደው። በአንድ ጊዜ ላይገባችሁ ይችላል። በዚህ ትልቅ የኢኮኖሚ ባህር ውስጥ እናንተ እንደ ትንሽ ፊሽ ናቸው፣ እንደ ትንሽ አሳ ናቸው፣ ግዙፍ ውቅያኖስ ውስጥ ማለት ነው። ግን ያቺ ትንሽም አሳ ብትሆን እኮ ውላ ታድራለች፣ የምትበላው ነገር አታጣም። ልክ እንደዛው እናንተም ፎሬክስ ማርኬት ላይ በዛ በትልቅ ውቅያኖስ ውስጥ አንድ ነገር ታገኛላችሁ። ያ ደግሞ ብዙ ገንዘብ ነው። ወደ ብር ሲለወጥ ብዙ ገንዘብ ነው። ሌላኛው ቋንቋ እዚህ ፎሬክስ ማርኬት ላይ በደንብ አንደርስታንድ ማድረግ ያለባችሁ ሎት ሳይዝ ይባላል። ሎት ሳይዝ ማለት ምን ማለት ነው? ሎት ሳይዝ ማለት ለምሳሌ እንጀራ ስትገዙ አንድ እንጀራ ብቻ ትገዛላችሁ አይደለ? እቺ ማይክሮ ሎት ትባላለች። አንድ ሲንግል 10 እንጀራ ስትገዙ ሚኒ ሎት አይነት ይባላል። ከዛ ደግሞ ብዛት ሲሆን ደግሞ ስታንዳርድ ሎት ይባላል። ማይክሮ ሎት ማለት 0.01 ማለት ቅድም እንዳልኳቸው 0.01 አይደል? 1 ዩሮ ወደ ዩኤስዲ ስትለውጡት ትናንትና የነበረውና ዛሬ የነበረው ስታወዳድሩት የ0.01 ልዩነት አለ። እቺ ማይክሮሎት ትባላለች። በዚህ ማይክሮሎት ነው አብዛኛው ቢጊነሮች ጀማሪዎች የሚወዳደሩት። ፒፕ አንድ ፒፕ ማለት 0.01 ማለት ቅድም ያልኳቸው ፒፕ ያልኳቸው በአንድ አይደለ ከፍ ያለው 0.01 ሆነ ማለት ነው። ኦኬ። ስለዚህ ሎት ሳይዝን ማወቅ ያስፈልጋል። ምክንያቱም በኋላ ላይ ቤት ስትገዙ ስትሸጡ፣ ቤት ስታረጉ አልኩኝ ትክክለኛ ቃል አይደለም፣ ስትገዙ ባይ ስታረጉ ማለት ነው። ባይ እና ሴል ስታረጉ ሎት ሳይዝ ማወቅ ያለባቸው፣ ፒፕ የምትባለዋል ማወቅ አለባቸው። አምስተኛው ሌቨሬጅ ይባላል። ኦኬ። ሌቨሬጅ ማለት ብሮከር ምን ማለት እንደሆነ እነግራቸዋለሁ። ብሮከሮች እንደዚህ ከሆነ እኮ ይሄን ያህል ነው ትርፉ ብሎ ይሏቸዋል። እሺ፣ ፕሮፊታችሁን የምታገኙትን ገንዘብ በጣም ማግኒፋይ ያደርጉላቸዋል፣ ከፍ ያደርጉላቸዋል። የዛን ያህል ሉዝ የምታደርጉት ከፍ ሊያደርጉላችሁ ይችላል። ሌቨሬጅ ማለት ማሻሻጥ፣ ይሄን ያህል ካደርገው ይሄን ያህል ታገኛለህ አይነት ነገር ነው። ለምሳሌ በአንድ ፒፕ በ0.00 ነበር አልቅ ደግሞ 0.1 ሲሆን በአንድ ፒፕ 100 ሌቨሬጅ $100 ነው ያላችሁ። በመቶውም ከሄዳችሁ ምን ማለት ነው $10,000 ልታገኙ ትችላላችሁ። ነገር ግን ስትበሉ ሙሉ ለሙሉ አካውንታችሁ ውስጥ ያለውን ነገር ልትበሉ ትችላላችሁ። ሌቨሬጅ ስታደርጉ ስትወዳደሩ ባላችሁ አካውንታችሁ ላይ ባለው ሙሉ መወዳደር ድድብና ነው፣ ሌላ ነገር የለውም። ኢቭን በግማሽም እንኳን መወዳደር የለባችሁ። ሁል ጊዜ ዌዝ ስሞል ሎት ነው መወዳደር ያለባቸው። ዊዝ ስሞል ሎት በከረንሲው 4ኛው ዲሲማል በተለወጠው ልክ 2 ሳንቲም ሊለወጥ ይችላል፣ 3 ሳንቲም ሊለወጥ ይችላል፣ 10 ሳንቲም ሊለወጥ ይችላል። 1 ሳንቲም በተለወጠ ቁጥር 1 ሳንቲም ነው መወዳደረው ማለት አለባቸው። ኦኬ። 3 ሳንቲም ፒፑ 3 ሳንቲም ከተለወጠ እናንተ በ1 ነው የተወዳደራችሁ። 3 ሲባዛ በ1 እንደዚህ ያለ ነው ማደግ ያለባችሁ ማለት። ስለዚህ ፎሬክስ ትሬዲንግ ላይ ትንሽ ትቆዩና እባክህ የራሱ ጉዳይ ነው፣ ባለኝ ልወዳደርበት፣ ባለኝ ልግዛና ከከሰርኩም ልክሰር። እንደዛ ይሄ በቃ ፕሮፌሽናል አይደላችሁ ማለት። ፕሮፌሽናል ለመሆን ፎሬክስ ማርኬት ላይ በጣም ከፍተኛ ዲሲፕሊን ይፈልጋል፣ ከፍተኛ የሆነ ፔሽንስ ይፈልጋል። ኦኬ። ፔሽንት ካልሆናችሁ ዩ ካኖት ሜክ ኢት። ይሰለቻችኋል፣ ትተውታላችሁ። ፔሽንት የሆኑ ሰዎች ግን በደንብ ያገኙበታል። ኦኬ። እንዴት ነው ቻርት የሚባል ቻርቶች አሉ፣ ካንድል ስቲክስ የሚባሉ አሉ። ኦኬ። እስቲ ከላይ አሉ። ምንድነው ፕራይስ ቻርት ማለት? ምን ማለት ነው ፕራይስ ቻርት ማለት? ኦኬ፣
አጠቃላይ የሂውማን ቢሄቪየር የምታዩበት የመግዛት የመሸጥ የሰዎችን ባህሪ የምታዩበት ነገር ነው። ኦኬ ሶ ፕራይስ ቻርት ማለት በአጠቃላይ የሂውማን ቢሄቪየር የምታዩበት ነው። በነገራችን ላይ ቅድም ቪዲዮ መግቢያ ላይ ሽልማቶችን እሸልማቸዋለሁ። ኢትዮ ቴሌኮም የሰጠኝ ሽልማቶች አሉ። እነዛን ሽልማቶች እሰጣቸዋለሁ ብያቸዋል። አይታችሁታል። አንዱ ይሄኛው የፎን ነው። ሰው ዛሬ በዚህ ቪዲዮ ኦኬ አንደኛ ለወጣ ይሄንን ባግ እሸልማለሁ። ይሄ እቺ መያዣ ናት። ይሄ የላፕቶፕ ባግ ነው አንደኛ። ሁለተኛ ሎክ 20,000 አምፒር የሆነ 20,000 አምፒር የሆነ ፓወር ባንክ ነው ለሁለተኛ ለወጣ። ሶስተኛ ለወጣ የውሃና ሞቅ ያለ ነገር የሚይዝ ማግ ነው ሶስተኛ። አራተኛ ስፒከር፣ በጣም ፋንሲ የሆነች ስፒከር እሸልማለሁ። እችን ስፒከር ባሳያችሁ በጣም ቆንጆ ስፒከር ሉክ እንዴት እንደምታምር ኦኬ፣ ይሄን እሸልማቸዋለሁ። አራተኛ አምስተኛ ለሆነ ደግሞ የላፕቶፕ ማስቀመጫ፣ ላፕቶፕ እንደዚህ ከፍ አድርጎ የሚያስቀምጥላችሁ ማለት ነው። ሶ እንዴት ነው ከ1 እስከ 5 የምንለየው? ቀላል ነው። አንደኛ የኢትዮ ቴሌኮምን ዩቲዩብ ቻነል ሊንኩን እዚህ አስቀምጥላችኋለሁ። የእሱን ሰብስክራይብ ማድረግ፣ የኔን .com ቲቪ ሾው የሚለውንም ሰብስክራይብ ማድረግ። ከዛ በኋላ ይሄ ፕሮግራም ሲያልቅ፣ ይሄ ቪዲዮ ሲያልቅ ልክ እንዳለቀ እዚሁ ዩቲዩብ ኮሜንት ላይ፣ እዚህ ፕሪሚየሩ ላይ አይደለም ከጎን ላይ ያለው አይደለም፣ ኮሜንት ላይ .com ቲቪ ሾው ብላችሁ መጻፍ ማለት ነው። ቅድሚያ የመጀመሪያዎቹን 5 ማለት መጀመሪያ ማነው ኮሜንት አደረገው፣ ሁለተኛ ማነው ኮሜንት አደረገው፣ ሶስተኛ ማነው ኮሜንት አደረገው፣ አራተኛ ማነው፣ አምስተኛ ብዬ እንደሱ አወጣላችኋለሁ። ከዛ በ24 ሰዓት ውስጥ ልክ ከ24 ሰዓት በኋላ ስልካችሁን ላኩልኝ ብዬ ቴክስት አሸንፋችኋል፣ ስልካችሁን ላኩልኝ ብዬ ቴክስት አደርግላችኋለሁ። ስልካችሁን ትልኩልኛላችሁ፣ ደውላችኋለሁ። ተገናኝተን ደንበል አካባቢ፣ ቦሌ ደንበል አካባቢ ተገናኝተን እነዚህን ጊፍቶች እሰጣችኋለሁ። ክፍለ ሀገር ያላችሁ ሰዎች እዚህ ሰዎች ካሏችሁ የሚቀበሉላችሁ ወዳጅ ዘመዶች ካሏችሁ ለነሱ እሰጣችኋለሁ። ግን ክፍለ ሀገር መላክ አልችልም፣ አስቸጋሪ ነው። ይሄን ይመስላል። ኦኬ ጉድ ላክ። ቪዲዮ ሲያልቅ ኮሜንት ላይ .com ቲቪ ሾው ብላችሁ ጻፉ። DOTCOM ቲቪ ሾው ብላችሁ ጻፉ። የኢትዮ ቴሌኮምን ቻነል ሰብስክራይብ አድርጉ፣ የኔንም ቻነል ሰብስክራይብ አድርጉ። what is the price chart? ኦኬ ፕራይስ ቻርት ማለት ነው ቅድም እንዳልኳችሁ ሰዎች የመግዛት እና የመሸጥ ቢሄቪየር የሚታይበት ማለት ነው። ከፍ ዝቅ የሚል ነገር ነው። ቨርቲካል አክሲስ አለ፣ ፕራይስ ነው። ሆሪዞንታል አክሲስ አለ፣ እንደዚሁ ታይም ነው። ውስጥ የምታዩቸው ባሮች አሉ። ካንድልስቲክ ይባላል፣ የጃፓን ካንድልስቲክ ይባላል። 4 ነገሮችን ይናገራሉ። የተከፈተበት፣ የሚዘጋበት፣ ከፍተኛው ፕራይስ፣ ዝቅተኛው ፕራይስ ነው። ግሪን ካንድልስ አሉ ማለት እነዚህ ካንድልስቲክስ የሚባሉት ባሮቹ አንዳንዴ ግሪን ይሆናሉ፣ አንዳንዴ ደግሞ ቀይ ይሆናሉ። ግሪን ማለት የአንድ ዋጋ ሲጀመር ከነበረው ዋጋ የበለጠ ከፍ ብሎ ዋጋው ተዘጋ ማለት ነው። ኦኬ ክሎዝድ ሃየር ዛን ኢት ኦፕንድ ማለት ነው። ልክ ዋጋው የመጨረሻ ላይ የነበረው ዋጋ ሲጀመር ከነበረው ከፍ ብሏል ማለት ነው። ይሄ ቡልሽ ይባላል። ሬድ ካንድልስ የሚላል ይህም ደግሞ ምን ማለት ነው? ሬድ ካንድሎቹ ሲጀመር ከነበረው ዋጋ ዝቅ ብሎ ነው የተዘጋው ማለት ነው። እዚህ ጋር የነበረው መጀመሪያ ዋጋ አለ፣ እዚህ ጋር የነበረው ሲዘጋ የነበረው ዋጋ አለ። ይሄና ይሄኛው ዋጋ ሲመጣጠኑ ከዚህ ዋጋ ዝቅ ብሏል እዚህ ጋር ያለው ማለት ቤሪሽ ይባላል። እነዚህ በደንብ በዝርዝር ደግሞ በክፍል 2 አወራቸዋለሁ፣ እነዚህን ቴክኒካል የሆኑ ነገሮች። ይሄ ጃፓኒስ ካንድልስቲክስ ይባላል። እነዚህ ቀይ፣ አረንጓዴ፣ ሰማያዊ ነው የሚባለው ግሪን፣ አረንጓዴ ማለት ነው። አረንጓዴና ቀይ ይሆናሉ። እነሱ የራሳቸውን የተቻሉ ሪፖርቶች ናቸው። የጦርነት ሪፖርት ይሏቸዋል። እንደው ግሪን ካንድል ሲሆን ምን ማለት ነው? ገዢዎች አሸነፉ ማለት ነው። ገዢዎች ፕራይሱን ወደ ላይ ወሰዱት ማለት ነው። እንደዚሁም ሬድ ካንድል ደግሞ የሚባሉ ሴለሮች፣ ሻጮች አሸንፈዋል ማለት፣ ሻጮች ዋጋውን ወደ ዝቅ እንዲል አድርገውታል ማለት። ይሄንን ቴክኒካል የሆነውን ነገር ደግሞ በዝርዝር ደግሞ በዲቴይል ይሄን ብቻ ግሪን ካንድልስ ኤንድ ሬድ ካንድልስ እና ሌሎችም ቴክኒካል የሆኑ ነገሮች በዝርዝር በክፍል 2 አውራቸዋለሁ። አሁን ኢንትሮዲውስ ነው የማደርጋችሁ ማለት ነው። ሌላኛው ሰፖርት የሚል ቃል አለ፣ ሬዚስተንስ የሚል ቃል አለ።
ሰፖርት እና ሬዚስታንስ የሚለው ቃላቶች ማወቅ ያስፈልጋል። እዛ የፎሬክስ ማርኬት ላይ የውጭ ምንዛሪ ግብይት ስትገበያዩ የምትነጋገሩበት ቋንቋ አለ። አንዱ ሰፖርት ይባላል። ሰፖርት ወይም ፍሎ ብለው ይሉታል። ምን ማለት ዋጋ የሆነ ቦታ ላይ ዋጋ ዘጭ ብሎ ዝቅ ሲል ማለት ገዢዎች የሚያሰፈስቡበት ቦታ ማለት ምክንያቱም የአንድን ከረንሲ የአንድን የውጭ ምንዛሬ ተመኑ ዝቅ ሲል በቃ የምትገዙበት ቦታ ማለት ነው። ሰፖርት ይባላል። እንደዚህም ሬዚስታንስ የሚባለው ደግሞ ዋጋው ጣሪያ ሲደርስ ማለት ከፍ ሲል ማለት ዝቅ ባለበት ዋጋ ከገዛችሁት በኋላ ዋጋው ከፍ እስኪል ድረስ ጠብቃችሁ ፕሪዲክት አድርጋችሁ በጣም ኢንቴሊጀንት ስማርት ሆናችሁ ፕሪዲክት አድርጋችሁ አይ በቃኝ እዚህ ጋር ከደረሰ በቃኝ ብላችሁ ወዲያውኑ ጣሪያ ሲነካ የምትሸጡበት ማለት ነው። ስትራቴጂው ምን ማለት ነው? ዝቅ ሲል ወይም ሰፖርት ወይም ፍሎር ሲሆን ዋጋው ዝቅ ሲል ትገዛላችሁ። ከዛ ከፍ ሲል ወይም ሬዚስታንስ ሲሊንጉ ላይ ዋጋው ከፍ ሲል ትሸጡበታላችሁ ማለት ነው። እንዴት ነው መጀመሪያ የምትችሉት? እንዴት ነው ኢንፍራስትራክቸራችሁን ሴትአፕ ማድረግ የምትችሉት? መጀመሪያ ብሮከር መምረጥ አለባችሁ። ጌት ኪፐር ይባላል። ብሮከር ማለት ልክ ለምሳሌ አንድ ግዙፍ ባንክ ንግድ ባንክን ብትወስዱ አንድ ግዙፍ ባንክ አለ እንበል፣ ዓለም አቀፍ ባንክ አለ እንበል። ምንድነው የምታደርጉ? ያ ባንክ ሄዳችሁ ገንዘብ ዲፖዚት ታረጋላችሁ። ከዛ ዲፖዚት ካረጋችሁለት ገንዘብ ላይ የተለያዩ ገንዘብ ትከፍሉበታላችሁ፣ የተለያየ ቢሎችን ትከፍሉበታላችሁ፣ የተለያዩ ሌሎች ፋይናንሻል አገልግሎቶችን አክሰስ ታደረጋላችኋል። እኔ የኮመርሻል ባንክ አፕሊኬሽን አለኝ። ገንዘብ ትራንስፈር ማድረግ ከፈለጉ ትራንስፈር አደርጋለሁ። ኦልሬዲ አካውንቱ ላይ ብር ካለኝ ማለት ነው። እቃ መግዛት ከፈለጉ በዛው በኮመርሻል ባንክ አካውንት መግዛት እችላለሁ። እንደዚህ አይነት ነገር ማለት ልክ ለፎሬክስ ትሬዲንግም ብሮከር ያስፈልጋል። ልክ እንደ ኮሜርሻል ባንክ ለኢትዮጵያ ብቻ ነው። ኮሜርሻል ባንክ ለዓለም በሙሉ እንዲሆን ግሎባል ሆነው ማለት ነው። ስለዚህ ፎሬክስ ብሮከር ማለት የእናንተን ትሬዲንግ ፈንድ የሚባለው ይይዛል። ዩኤስዲ እና ዩኤስዲቲ ነው በብዛት የምታስቀምጡበት ከረንሲ በዩኤስ ዶላር ወይም ደግሞ ዩኤስዲቲ ይባላል እና የራሳቸው የሆነ ትሬዲንግ አካውንት ይኖራቸዋል። በዚህ ትሬዲንግ አካውንት ነው የምትገበያዩት ማለት ነው። ለዚህ በጣም ፖፑላር የሆነ ዌብሳይት አለ። ይሄ ዌብሳይት exness.com ይባላል። አብዛኞቻችሁ የምታውቁት ይመስለኛል። www.exness.com ይሄ በአፕሊኬሽንም አለ ሞባይላችሁ ላይ መጫን የምትችሉት ማለት ይሄ ብሮከር ነው። ሁለተኛው ሜታ ትሬደር 5 ይባላል። MT5 ይባላል። ዘ ኤክስኪዩሽነር የሚባል ማለት ይባላል። ይሄ ቀጥታ ሄዳችሁ ምን የምታደርጉበት ነው? ባይ ሴል የምትሉበት ማለት ነው በዚህ አፕሊኬሽን ማለት ኦኬ። ስለዚህም ዝርዝር እንደዚሁ በክፍል 2 በደንብ አወራቸዋለሁ። ሶስተኛ ትሬዲንግ ቪው ይባላል። ይሄ ላቦራቶሪ ይባላል። ትሬዲንግ ቪው የሚባለው ዌብሳይት ውስጥ ገብታችሁ ቻርቶችን ታያላችሁ ማለት እና ላይናችሁን ድሮ የምታደርጉ መስመር የምታሰምሩበት ማለት የዚህ ዛሬ የን ዋጋ እንዲህ ብሏል፣ የን ብገዛ የን ከሌ ጋር አድርጌ ብገዛ ከዛ በኋላ በዚህ ያህል ልሸጥ ይችላሉ ብላችሁ የምታዩበት ማለት ኦኬ። ቁጭ ብላችሁ ፕሮፌሽናሊ የዚህ ትሬዲንግ ቪው ውስጥ ጎልድ ለምሳሌ ጎልድ አለ። ጎልድ ውስጥ ትገቡና ታያላችሁ፣ ዋጋ ታያላችሁ ማለት ያንን ዋጋ አይታችሁ ደን በወዲያውኑ ትገዛላችሁ ማለት ነው። ሌላኛው 90% የሚሆኑት ሰዎች ሉዝ ያደርጋሉ ገንዘብ። ለምንድን ነው ሉዝ የሚያደርጉት? ሪስክ ማኔጅመንት አያውቁም። ሲት ቤልት መኪና ስትነዱ ሲት ቤልት መኖር አለበት አይደለ? ቀበቶ ማሰር አለባቸዋል። ሲት ቤልት አያደርጉም አብዛኞቹ። ዝም ብሎ ሪስክ ማኔጅመንት የለው፣ ዝም ብሎ ነው የሚገበያዩት። ያ ማለት 90% የሚሆነው ፌል የሚያደርገውና ከፎሬክስ ማርኬት የሚወጣው ሪስክ ማኔጅመንት ስለማያውቅ ማለት እዛ ጋር ፕሪዲክሽን ነው። ፕሪዲክት እያደረጋችሁ ነው የምትገዙት። ፕሪዲክት ስታደርጉ ሁል ጊዜ ሁሉም ገንዘባችሁ እንዳይበላ እና እንዳትከስሩ፣ እንዳይበላ አይደለም እንዳትከስሩ ጥንቃቄ ማድረግ ያስፈልጋል። ሪስክ ማኔጅመንቱ ከፍተኛ መሆን አለበት። ለምሳሌ ስቶፕ ሎስ የሚባል ነገር አለ። ስቶፕ ሎስ አንድ ነገር በ100 ብር ልትሸጡት የያዛችሁት እቃ ለምሳሌ ይሄ ቅድም ያሳየኋችሁ በ100 ብር ልትሸጡ፣ ይሄ ስፒከር ነው በነገራችን ላይ እናንተ የምትወስዱት ማለት በ100 ብር የምትሸጡት ስፒከር ዋጋው እየቀነሰ ይሄዳል። ምን ማለት ነው? እየቀነሰ በ100 ብር ነው 95 ደረሰ፣ 90 ደረሰ። ምን ጠብቃላችሁ? ቶሎ ብላችሁ 95 ብር ላይ መሸጥ አለባችሁ። ፕሪዲክት አድርጋችሁ ይሄ ነገር እየወረደ ነው 50 ሊገባ ነው፣ 50 ከገባ 50 ብር ነው ሉዝ የምታደርጉ። ግን ሪስክ ማኔጅ ማድረግ የምትችሉ ከሆነ ፕሪዲክት የምታደርጉ ከሆነ ይሄ እቃ ዋጋ በጣም እየቀነሰ ነው እና 95 ሲደርስ መሸጥ አለብኝ ብላችሁ መወሰን አለባችሁ ማለት።
እና ይሄ ስቶፕ ሎስ ይባላል። ስቶፕ ሎስ ማለት በቃ ሙሉ ለሙሉ ኪሳራችሁ የሚቆሙበት ቦታ ላይ ዲፋይን ማድረግ ማለት ነው። በመቶ ብር የምትሸጡት የነበረው እቃ 90 ብር ላይ ሲደርስ ልሽጠው ካላችሁ 90 ብር እንደ ስቶፕ ሎስ አድርጋችሁ ትወስዱታላችሁ ማለት ነው። ሌላኛው ቴክ ፕሮፊት ቲፒ የሚባላል። ቲፒ የሚባለው እቺ 100 ብር ናት አይደል የምትሸጠው። ይሄ 100 ብር እዛ ገበያ ላይ ከረንሲ ነው እንግዲህ የከረንሲ ምንዛሬ ነው ያለው። ኦኬ 130 ብር ሲደርስ ይበቃኛል 130 ብር አም ሃፒ ብላችሁ 130 ብር መሸጥ ማለት ነው። ምክንያቱም 130 ብር ደረሰ ማለት 150 ይደርሳል ማለት ላይሆን ይችላል። በሚቀጥለው ቀን 130 የነበረችው ዋጋ ከረንሲ የውጭ ምንዛሬዋ ተመን 90 ሊሆን ይችላል። ዛሬ በ130 ቶሎ መሸጥ ስትችሉ አይ ከፍ ሊል ይችላል ብላችሁ 150 ይደርሳል ብላችሁ በነጋታው ስትመጡ 90 ብር ገብቷል ወርዶ ማለት። ስለዚህ ቶሎ ብሎ በቃ ቴክ ፕሮፊት ብላችሁ እሷን ሴት ማድረግ አለባችሁ ማለት። ሌላኛው 1% ሩል የሚባል ነገር አለ። 1% ሩል ማለት ስትገበያዩ ካላችሁ አካውንታችሁ ላይ ካለው አማውንት ከ1% በላይ መገበያየት የለባችሁ። ካላችሁ አማውንት ላይ አዘ ቢጊነር ማለት ገና ጀማሪዎች ናቸው ያላችሁ 100% መገበያየት የለባችሁ። በ1% እያረጋችሁ ከፍ እያረጋችሁ መሄድ ትችላላችሁ። ስለዚህ ሎት ሳይዝ ፒፕ ምናምን ብያቸዋለሁ። እስቲ ይህንን እንዲሁ ዝም ብሎ እንዲሁ ኢማጂን እናደርግና እንገበያይ። ለምሳሌ ትሬዲንግ ቪው ቅድም ያልኳችሁ ዌብሳይት ውስጥ ገባላችሁ። ጎልድ የምትሏን ታያላችሁ። XAU በዩኤስዲ ጎልድ በዩኤስዲ ለመግዛት ማለት ነው። እዛ ፕራይስ ቻርቱን ታያላችሁ። ትሬዲንግ ቪው ውስጥ ገብታችሁ ቻርት ታያላችሁ። ለምሳሌ $2300 ነው ይላል እና ዝቅ ብሎ ዋጋው የመጨረሻ ዝቅ ብሎ ሰፖርት ላይ ፍሎር ማለት ነው 2300 ማለት። ሰፖርት ደግሞ ብያቸዋለሁ ምንጊዜም ገዢዎች የሚገዙበት እንትናት ዝቅ ስለሚል ማለት 2300 ሆነ። ስንት ጊዜ? 3 ታይምስ 3 ጊዜ በተደጋጋሚ 2300 ሆነ። ከዛ ፕላን ታደርጋላችሁ። ይሄ ነገር ለአራተኛ ጊዜ 2300 ብር ከሆነ ዋጋው በቃ በጣም ዝቅ ብሏል፣ ከዚህ በታች ዝቅ የሚል አይመስለኝም፣ ቢሆንም ባይሆንም ከዚህ በታች ዝቅ ካለም ይበቃኛል ብላችሁ 2300 ላይ ለመግዛት ትወስናላችሁ። ከዛ ምንድነው ኤክስኪዩት ታደርጋላችሁ። ምንድነው ኤክስኪዩት የምታደርጉት? MT5 የሚባል አፕሊኬሽን አለ፣ የታወቀ ነው፣ ሞባይል አፕሊኬሽን ነው። እሱን ዳውንሎድ ታደርጋላችሁ። MT5 ላይ ጎልድን ቹዝ ታደርጋላችሁ። ጎልድን ትመርጡና ከዛ ሎት ሳይዙ 0.01 ማይክሮ ታደርጉታላችሁ። ኦኬ ከዛ 0.01 ማይክሮ አድርጋችሁ በሱ ቤት ማለት ትገዛላችሁ ማለት ነው። ከዛ ስቶፕ ሎስ ደግሞ ታደርጋላችሁ። ስቶፕ ሎስ ማለት ነው ይሄ ነገር 2300 ነው አይደል የወረደው፣ ከዚህ በታች እንዳይወርድ 2295 ላይ ስቶፕ ሎስ ትሉታላችሁ። ምክንያቱም 2300 ኦልሬዲ ከተገበያያችሁ በኋላ ባይ ካደረጋችሁት በኋላ እየቀነሰ ቢወርድስ ሉዝ ነው የምታደርጉት፣ ትከስራላችሁ። ምክንያቱም እናንተ ፕሪዲክት ያደረጋችሁት ከ2300 ከፍ ይላል ነው ብላችሁ የምታስቡት። ስለዚህ 2295 ላይ ስቶፕ ሎስ ትሉታላችሁ። 2295 ላይ ግብይቴን አቁምልኝ፣ ኪሳራይን አቁምልኝ ማለት፣ ከዛ በታች አትከስሩም ማለት። ቴክ ፕሮፊት ላይ ደግሞ 2315 ከደረሰ በቂ ነው፣ $15 በቂ ነው ትላላችሁ ማለት። ስለዚህ ምን ይሆናል? ባይ የምትሏን ትነካላችሁ። ከዛ በኋላ ስልካችሁን ቁጭ ታደረጉና የሆነ ኖቲፊኬሽን ይመጣላችኋል። ኖቲፊኬሽን ማምጣችሁ ስትከፍቱ 2315 ሆኗል። 2300 የገዛችሁት ነገር መጨረሻ ላይ $2315 ደርሷል። $15 አገኛችሁ ማለት ነው። ኦኬ አብዛኛው እንግዲህ ለምንድነው ይሄንን የምላችሁ? በቃ ይቺ እንዲሁ ኢማጂን እንድታደርጓት ነው። ገብቷችኋል? ኢማጂን እንድታደርጓት ነው። እና እንደዚህ ነው። ኤኒዌይ ማይንድሴት አለው፣ ሳይኮሎጂ አለው ራሱን የቻለ። የፎሬክስ ማርኬቲንግ 10% ስትራቴጂ ነው። 10% 90% ሳይኮሎጂ ነው። ለምሳሌ ሳይኮሎጂ ማለት ነው፣ ዛሬ አሁን ፋርመር ብትሆኑ፣ ገበሬ ብትሆኑ አንድ ድንች ትተክላላችኋል። አንድ ድንች ከተከላችሁ በኋላ ከ10 ደቂቃ በኋላ መጥታችሁ ቅጠል አወጣ እንዴ ምናምን ብላችሁ እንትንትራ ነው። መታገስ አለባችሁ። ውሃ ታጠጣላችሁ፣ ተኮተኩታላችሁ፣ ወዘተ። ትዕግስት ይፈልጋል ማለት ኦኬ። በዛ በትንሽ ነገር ጀምራችሁ በትዕግስት ከፍ ማድረግ ትችላላችሁ። ኤኒዌይ ላጠቃልለው፣ ፎሬክስ ማለት ልክ እንደ ድልድይ እዩት። ፎሬክስ ማርኬት ማለት እንደ ድልድይ እዩት።
እዚህ ድልድይ እዚህኛው ላይ አሁን ያላችሁበት ፋይናንሻል ሲቹዌሽን ነው። ከድልድዩ ሌላኛው ጫፍ ግን ሙሉ ለሙሉ የተለወጠ ማንነታችሁን በግልጽ ነው የምነግራችሁ። ፎሬክስ ማርኬቲንግ ማለት እዚህ ጋር አሁን ያላችሁበት ምናልባት እንደኔ የቤት ኪራይ መክፈል የተቸገርንበት ሁኔታ የፎሬክስ ማርኬቱ ብሪጅ ሌላኛው ጫፍ ግን ሚሊዮነሮች ማለት አድርጋችሁ ማየት ትችላላችሁ። ነገር ግን ይሄ ብሪጅ ጠባብ ነው። ችኩል ሰዎች፣ ጥድፍ የሚሉ ሰዎች የሚወድቁበት ነው። ትዕግስተኛ የሆነ ሰው ቅድም እንዳልኳችሁ ቀበቶን የሚያደርግ ሰው እና ራሱን በየቀኑ እያስተማረ ፔሸንትሊ በጣም በዲስፕሊን ወደፊት ለመሄድ የሚሞክር ሰው ግን የሚያገኝበት እና ህይወቱም የሚለወጥበት ነው። ኦኬ በጣም ነው የማመሰግነው። እስካሁን ድረስ ከቆያችሁ በጣም አመሰግናለሁ። ክፍል 2 ደግሞ በደንብ በሌላ ዝርዝር አወራችኋለሁ። ሪሊ ስለ ፎሬክስ ማርኬት አንደርስታንድ ማድረግ የምትፈልጉ ከሆነ ለዛሬው ግን እዚህ ጋር ይበቃል። እስካሁን ድረስ ከቆያችሁ እስካሁን ድረስ መቆየታችሁን ለማወቅ ኮሜንት ላይ 200 ብልና ጻፉልኝ። በጣም አድርጌ አመሰግናለሁ። ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ይህን ቪዲዮ ላይክ፣ ሼር፣ ኮሜንት አድርጉ። ታንኪዩ። በሌላ ፕሮግራም እንገናኛለን። ቻው